መልካም አድማጮቻችንና ተመልካቾቻችን ተመልሰናል። እንግዲህ የኦኤልኤን መልስ ለማየት ነው ይሄኛው ክፍል ያዘጋጀነው። ኦኤልኤ እንግዲህ በተመሳሳይ ቀን ይሄ ዶክመንት የታተመበት ቀን ማርች 6 ላይ ማለት ነው የመከላከያ መግለጫ አውጥቷል። ማርች 6 ላይ እዛኑ ቀን ማለት ነው። ይሄንን መግለጫ ሲያወጣ ዋና ዋና እዛ ውስጥ የተጠቀሱ ነገሮች ሲጠቃለሉ ኦኤልኤ አምነስቲ ያወጣውን ጥናት ሪጀክት ነው የሚያደርገው፣ እንደማይቀበል ነው የሚናገረው። ሁለተኛ እንዲሰረዝ ነው የሚጠይቀው። ሶስተኛ ይህንን ጉዳይ በዛ ቦታም በተጠቀሱት ቦታዎችም በሌሎችም ቦታዎች ነፃና ገለልተኛ የሆነ አካል እንዲያጠና ጥያቄ ያቀርባል። ይሄንን በአንድ 3 ጉዳዮች ላይ በመመስረት ነው የሚያቀርበው የነሱ መግለጫ። አንደኛ የጥናት ስልት ድክመቶች አሉበት ይላል። ኦኤልኤ የጥናት ስልቶች ድክመት የሚለው ምን እንደሆነ በኋላ አነሳለሁ። ሁለተኛ ፋክቹዋል ኤረርስ ወይ ደግሞ የተፈጸሙ ነገሮችን በማቅረብ ላይ ብዙ ግድፈቶች አሉበት ነው የሚለው። ሶስተኛ ሲንጉላር ፎከስ ብለው በእንግሊዝኛ የጠሩት ወይ ደግሞ አንድን ወገን ብቻ ማዕከል ያደረገ ጥናት ነው። በዚህ 3ቱ ምክንያት ነው አንደኛ አንቀበልም፣ ሁለተኛ እንዲሰረዝልን እንፈልጋለን፣ ሶስተኛ ነፃና ገለልተኛ የሆነ አካል በእነኛ አካባቢዎችም በሌሎችም አካባቢዎች ኦሮሚያን ያቀፈ ሁሉም ቦታ ግድፈት ስላለ ጥናት ያድርግልን ያሉት። ነገር ግን እነኚህን ነገሮች ሳይዘረዝር በፊት በ2 አንቀጾች ኦኤልኤ ይሄንን ነገር የቀረበውን ክስ በኦሮሚያ ብቻ ሳይሆን በሰው ልጅ ላይ እንደዚህ አይነት ነገር መፈጸሙ ውግዝ ነው፣ ተቀባይነት የለውም፣ ስለዚህ ሊወገዝ ይገባል፣ ይሄንን እናወግዛለን ይላል። ከዛ በኋላ ያቀረባቸውን ተቃውሞዎች በ6 ነጥቦች ስር አደራጅቶ ነው የሚያቀርበው። አንደኛው ይሄ በኦኤልኤ ስም የተደራጁ ኃይሎችን እይታ ውስጥ ያላስገባ መግለጫ ነው ይላል፣ ጥናት ነው ይላል። የነሱ መግለጫ ማለት ነው። ምንድነው ይሄ? በተለያዩ የኦሮሚያ ክፍሎች የአብይ አገዛዝ በኦኤልኤ ስም ሰዎችን ዊግ እየገዛላቸው ፀጉራቸውን እያስረዘመ የተለያየ ነገር እያደረገ አደራጅቶ ገንዘብ ሰጥቷቸው አስታጥቆ አሰማርቶ ሰዎችን የሚፈልገውን ነገር ያደርጋቸዋል፣ ጾታዊ ጥቃቶችንም ጨምሮ። ይሄ ደግሞ ዋሽንግተን ፖስት ላይም ተጠንቶ የታተመ ነገር ነው። እነኚህን ነገሮች እያወቀ አምነስቲ ዝም ብሎ ይህንን ነገር ማድረግ የለበትም ነው። የኦኤልኤን ነው የምነግራችሁ። እንግዲህ አሁን የኔን ጥያቄ ቅድም ለአምነስቲ እንዳደረግኩት የኦኤልኤንም ነጥቦች እያየው ጥያቄን አመጣለሁ በእነሱ ጉዳይ ላይ። አሁን ግን እነሱ ያቀረቡትን የኦኤልኤ አመራሮች ያቀረቡትን ነጥቦች ነው ማነሳ። ሁለተኛው አምነስቲ ራሱ መንግስት እንደ ፖሊሲ ይዞ የሚንቀሳቀስበትን ይሄ አሳውን ለማጥመድ ወይ ደግሞ አሳውን ለመያዝ ውቅያኖሱን ወይ ደግሞ ባህሩን ማንጠፍ ያስፈልጋል የሚለውን የብልጽግና ዋና መመሪያ ፖሊሲ እይታ ውስጥ ያላስገባ ነው። ይሄንን አሁን የተናገርኩትን ነገር ይሄ አሳን ለመያዝ ባህሩን ማንጠፍ የሚለውን ነገር ይሄ የብልጽግና የኦሮሚያ ተጠሪ የሆነው አንድ ሰካራም ሰውዬ አለ ፍቃዱ የሚባል፣ እሱ ነው የተናገረው። ምክር ቤት ላይ ቀርቦ በአደባባይ እሱን ነው የሚጠቅሱት። እና ይሄ ውሃ የኦሮሞ ህዝብ ነው፣ ውሃ ወይ ደግሞ ባህር ብለው የሚጠሩት የኦሮሞን ህዝብ ነው። አሳዎቹ ደግሞ የኦኤልኤ ተዋጊዎች ናቸው። ስለዚህ የኦሮሞን ህዝብ በጠላትነት ፈርጀው የሚንቀሳቀሰው በፖሊሲ መንግስት ነው። ይሄንን እይታ ውስጥ ያላስገባ ጥናት ነው። ስለዚህ በዚህ ምክንያት አንቀበልም ነው የሚለው። ሶስተኛ ይሄ ፋክቹዋል ኤረርስ የሚባሉ የተደረጉ ወይ ደግሞ እንደዚህ ሆኗል፣ በዚህ አካባቢ እንዲህ ሆኗል በሚባል ፋክት ነው ተብሎ የተረጋገጡ ነገሮች ናቸው ተብሎ ዶክመንቱ ላይ የወጡት
አንዳንድ ነገሮች ስህተት ናቸው ነው የሚለው። ይህንን ምሳሌ ጠቅሰው በተለይ ገጽ 11 ላይ የተቀመጡ ነገሮችን በመዘርዘር አምነስቲ ምን ያክል ጥናቱ በስህተት እንደተሞላ ምሳሌ ያቀርባሉ። አንደኛው ኦኤልኤ በ5 ኮማንድ ወይ ደግሞ እዝ የተከፋፈለ ነው ይላል ገጽ 11 ላይ። ይሄ ስህተት ነው። ኦኤልኤ በ11 እዞች የተከፋፈለ ነው ይላል። ይሄ የኦኤልኤ መግለጫ ነው። አሁንም ሁለተኛ ማዕከላዊ እዝ የሚባለውን የሚመራው ገመቹ አቦዬ የሚባል ነው። ገጽ 11 ላይ ነው። አሁንም ገመቹ አቦዬ የሚባል ነው የሚመራው ብሏል አምነስቲ ገጽ 11 ላይ። ነገር ግን ገመቹ አቦዬ ማዕከላዊ እዝን በጭራሽ መርቶ አያቅም፣ ይሄም ስህተት ነው ይላል። ሶስተኛው ይቅርታ ገመቹ አቦዬ ምዕራብ እዝ ነው። በጣም ይቅርታ ምዕራብ እዝ ነው። ገመቹ አቦዬ ምዕራብ እዝን ያዛል ብሎ አምነስቲ ገጽ 11 ላይ ያስቀምጠዋል። ገመቹ አቦዬ ምዕራብ እዝን አዞ አያቅም የሚል ስህተት ነው የሚለው። ሶስተኛ ማዕከላዊ እዝ ጃልጅሬኛ የሚባል ሰውዬ ያዛል ብሎ አምነስቲ በጥናቱ ወረቀት ላይ ገጽ 11 ላይ አስቀምጠዋል። እኛ በፍጹም ጃልጅሬኛ የሚባል አዛዥ የለንም ይላል። እንግዲህ እነኚህ ነገሮችን አቅርቦ በፋክቹዋል ኤረር የተሞላ ነው። የእኛ ማሳያ ደግሞ ይሄ ነው ብሎ ነው ኦኤልኤ የሚከራከረው። ይሄ ሶስተኛው መከራከሪያ ነጥባቸው። አራተኛው ይሄ የጥናት ስልት ድክመቶች ብለው ያቀረቡት ነገር ነው። ይሄንን ደግሞ እንደ ማሳያ የሚጠቀሙት ገጽ 8 ላይ የተጠቀሰውን ነገር ነው። ገጽ 8 ላይ አምነስቲ ይሄንን ጥናት ያደረግኩት መንግስት የኢንተርኔትና የስልክ ማዕቀብ በጣለበት ጊዜ ነው ብለዋል። ስለዚህ በእንደዚህ አይነት ሁኔታ ውስጥ የግንኙነት ሁኔታ በተገደበበት ሁኔታ ውስጥ ጥናት ሰርቻለሁ ማለቱ ድክመት አይደለም ወይ ብሎ እንደ ምሳሌ ያነሳል። ይሄ አራተኛው ነው። አምስተኛው የመንግስትን ተከሳሽነት ወይ ደግሞ መንግስት በጅምላ የሚያደርሳቸውን የመብት ጥሰቶች እና የተለያዩ ግድያዎችን ይሄ የጾታዊ ጥቃቶችንም ጨምሮ የተባበሩት መንግስታት ሳይቀር በመዝገብ መዝግቦ ያስቀመጣቸውን ዶክመንቶች ትቶ እኛን ወደ መክሰስ መጣ። ስለዚህ የመንግስትን ጥናት ያልተመለከተ የጥናት ውጤት ነው። አንዱ መከላከያችን ይሄ ነው ይላል። እንግዲህ አምስተኛ ነው። ስድስተኛውና የመጨረሻው ነፃና ገለልተኛ አካል ይሄንን ጉዳይ እንዲያጠና በሰዮና በአንፊሎ ወረዳዎች ብቻ ሳይሆን በመላው ኦሮሚያ ነፃና ገለልተኛ የሆነ አካል ይሄንን ነገር እንዲመረምርልን እንፈልጋለን ይላል። እንግዲህ ይሄ የኦኤልኤ የመከላከያ የክስ መከላከያ መሆኑ ነው ነጥቦች ናቸው። እንግዲህ እኔ ቅድም ለአምነስቲም እንዳደረግኩት የኦኤልኤንም የምጠይቃቸው አንዳንድ ጥያቄዎች አሉ። እነሱም ይሄንን ይሰማሉ የሚል ግምት አለኝ፣ ወይ ደግሞ አድማጮቻችን ሰምተው ሀሳባቸውን ያጋራሉ የሚል ግምት አለኝ። እንግዲህ ኦኤልኤ ያቀረባቸው አንዳንድ ስጋቶች የአምነስቲ ጥናትን በተመለከተ የሚያቀርባቸው አንዳንድ ስጋቶች እንዳሉ ሆኖ እኔ መጀመሪያ ላይ እንደገለጽኩላችሁ አምነስቲን በተመለከተና አምነስቲ በሚያቀርበው ጥናት በተመለከተ የኔ ምርጫ ማመን ነው ብያቸዋለሁ። ያላቸው ታሪክ እንደዚህ ስለሆነ ይሄም ዶክመንት ደግሞ ሊሻሻል የሚችል በተለይ ደግሞ የኢትዮጵያን ሁኔታ የሚረዱ በተለይ ደግሞ የኦሮሚያን ሁኔታ የሚረዱ ባለሙያዎች አስነብበው ቢሆን ኖሮ ከዛም አልፈው ደግሞ ለኦኤልኤ ማጋርተው ቢሆን ኖሮ እነኚህ ቅድም የዘረዘርኳቸው የስልታዊ ግድፈቶች ሊሻሻሉ የሚችሉና ከዚህ የተሻለ ነገር ጥናት ሊያቀርቡ ይችላሉ ብዬ ስለገመትኩ ነው
ግን እኔ የፈራሁትና ፍራቻዬ ይሄ ነው። በተለይ በአገዛዙ ወገን ያልኳችሁ ነገር እውነት ከሆነ ጥናቱን እንዳለ ጥያቄ ውስጥ የሚያስገባ ነው የሚሆነው። ነገር ግን ኦኤልኤ ያቀረባቸው ችግሮች እንዳለ ሆኖ አንዳንዶቹ አሳማኝ ናቸው ብዬ ባምንም ከዛም ውጪ ማነሳቸው ጥያቄዎች አሉ። አንደኛው የኦኤልኤ ብላይንድ ስፖት የምለውን ነው። ኦኤልኤ ብላይንድ ስፖት ማለት ይሄ መኪና ስትነዱ ብላይንድ ስፖት የሚባል ነገር አለ። እንደዛ እናንተ የማይታያችሁ ነገር፣ ያንን ነው ማንሳት የምፈልገው። አሁን ክስ ቀርቧል። አምነስቲ ክስ አቅርበዋል። ድክመቶቹን የኔን አረዳድ ተናግሬያለሁ። ምናልባት ሌሎቹም ሌላ ጊዜ አይ በዚህ ምክንያት አሳማኝ ነው፣ በዚህ ምክንያት ደግሞ አሳማኝ አይደለም ሊሉ ይችላል። እኔ ግን በዚህ ምክንያት ያሳምናል፣ በዚህ ምክንያት አያሳምንም ብዬ ክፍተቶቹን ተናግሬያለሁ። አሁን ክስ በቀረበበት ሁኔታ ነው የምለው። እኔ ተከሳሽ ሆኖ ባለበት ሁኔታ ውስጥ ኦኤልኤ ኮማንድ እንደ ኮንትሮሉን በተመለከተ በተለይ የኦሮሚያን ግዝፈት በአጠቃላይ ኦሮሚያም ባይሆን የኦኤልኤ ታጣቂዎች የሚንቀሳቀሱበት አካባቢዎችን እይታ ውስጥ በማስገባት አንደኛ፣ ሁለተኛ ኦኤልኤ የመንግስት ሳይሆን የአማጺ ወታደሮችን የያዘ በመሆኑ ወይ ደግሞ ራሱ አማጺ መሆኑን እይታ ውስጥ አስገብቶ የሚያያቸው ጉዳይ አለ ባይነኝ። ክሱን እንዲቀበል አይደል፣ ግን ክስ በቀረበበት ሁኔታ ታጣቂዎችን አሰማርተ ባለበት ሁኔታ እና ከመንግስት ጋር ወይ ደግሞ ከአንድ አገዛዝ ጋር እየተጣላ ባለበት ሁኔታ ውስጥ የሚታይ ነገር አለ ባይነኝ። ኮማንድ ኤንድ ኮንትሮሉን በተመለከተ ይሄንን የምልበት ምክንያት አምነስቲ ያቀረበው ክስ አምነስቲ በጥናት መልክ በዓለም አቀፍ ተነባቢነት ደረጃ ስለመጣ ነው እንጂ በማንም ይቅርብ ኦኤልኤ ስከሰስ ለመጀመሪያ ጊዜ አይደለም። በተደጋጋሚ ተከሷል በተለያዩ ኃይሎች። አንደኛው ራሱ ብልጽግና ነው። ሁለተኛው ደግሞ አልፎ አልፎ የሚሰማው የአንዳንድ ዜጎች ጉዳይ ነው። ነገር ግን በተደጋጋሚ ክስ ተሰምቶ ይታወቃል ለማለት ነው። አምነስቲ የመጀመሪያው አይደለም። ይሄ ሁለተኛው ነጥብ ነው። አንደኛው አማጺ ወታደር ይዘሃል፣ መሬቱ በጣም ትልቅ ነው፣ ኮማንድ እንደ ኮንትሮሉ ምን ያክል እነኚህን ነገሮች መከላከል ይችላል የሚለውን ማየት አይቻልም ወይ ለማለት ነው። እነኚህን ነጥቦች እይታ ውስጥ በማስገባት ከዚህ በፊት የቀረቡትን ክሶች የአምነስቲን እንርሳ። ከዚህ በፊት የቀረቡትን ክሶች ምክንያቱም ሰዎች ስማቸው ስላልተጠራ ለማጥራትም ይከብደኛል ብሏል። እዚህ ላይ ያንን እኔ ይቀበላል ማለት ተከስሻለው ብለህ ከመሬት ተነስተ የምታደርገው ነገር የለም፣ ቦታው፣ ቀኑ፣ የሰዎቹ ሁኔታ ካልተሰጠ። ስለዚህ እነኚህ አሁን የገለጽኳቸው ሁለቱ ነገሮች እንዳለ ሆኖ እዚህ ላይ በመመስረት ከዚህ በፊት የቀረቡ ክሶች ላይ የኦሮሞ ነፃነት ሰራዊት የራሱ የሆነ ምርመራ አድርጎ ያውቃል ወይ? ይሄንን እየጠየቅኩ ያለሁት ከሳሾችን ለማጥገብ አይደለም፣ ወይ ደግሞ ከሳሾቹን ለማሳመን አይደለም። ህዝብ መሃል ነው የምትንቀሳቀሰው። ህዝብ ያያል። አምነስቲም አለ ሌላም አለ፣ ህዝብ ማን እንደሆንክ ያውቃል። ማን ምን እንዳደረገ ህዝብ ያውቃል። ህዝቡን ለማሳመን ሚያውቅህን ህዝብ ምን ማለት ነው? ህዝብ ለምሳሌ በንጽህና የሚያውቅ ከሆነ ስትከሰስ
እንደምታቀኝ ይሄ ነገር አላደረኩም ይሄንን ጥናት አድርጌ ክስ የቀረበባቸው ሰዎችን ይዤ መርምሬ እንዲህ አድርጌ ምንም ነገር አላገኘሁም የሚል አይነት አቀራረብ ማለት ነው። ከዚህ በፊት ለቀረቡት ክሶች ኦኤልኤ ምን ያክል ጥናት አድርጎ ያውቃል? ምክንያቱም ምንም ባልቀረበልን ሁኔታ ጥናት አናደርግም ወይ ደግሞ ማድረግ አንችልም ስላለ ከዚህ በፊት የቀረበውን ክስ አጥንቶ ያውቃል ወይ ነው። እኔ ስለማላቅ ነው የምጠይቀው። ተደርጎ ከሆነ ተደርጓል፣ ስለማታቅ ነው በሉኝ እዚህ እና አምጡልኝ እንትኑን መግለጫዎቹ እና ጥናቱ ውጤቱ ካለ። ግን እኔ ስለማላቅ ስላላየው ከዚህ በፊት አድርጎ ያውቃል እንዴ ብዬ የምጠይቀው ለዚህ ነው። ስለዚህ በዚህ መግለጫ ውስጥ ጎደለ ብዬ እየተናገርኩ ያለሁት ነገር ከዚህ በፊት ጥናት ተደርጎ ከሆነ እንደ ማሳያ ሊጠቃለሉ ይገባ ነበር። ዝም ብሎ በደረቁ መንግስት እንዲህ ስለሆነ እኛን መስሎ የሚንቀሳቀስ ስላለ ተብሎ የአምነስቲን ድክመቶች ብቻ በመዘርዘር ሳይሆን አይ እኛ ከዚህ በፊት እኮ እንደዚህ አይነት ክሶች ቀርበውብን በዚህ ሁኔታ አጥንተን አቅርበን ውጤቱ ይሄ ነበረ እንደ ምሳሌ ማለት ነው ይቻላል። ይሄንን ማድረግ መግለጫውን ተአማኒነቱን ከፍ ያደርጋል፣ ደግሞ ያወፍራል፣ ተቀባይነቱንም ያሳያል። ጥናት ከዚህ በፊት ተደርጎ ከሆነ ስለዚህ አምነስቲ ዲቴል አልሰጠኝም የሚለው ክስ ብቻውን አጥጋቢ አልመሰለኝም። እኔ አምነስቲ ያልሰጠበትን ምክንያት ተናግረዋል። እኔ ቅድም እንደነገርኳችሁ ያ ነገር ፌር ነው ብያለሁ። የሰዎችን ስም መከልከል ወይ ደግሞ የምትሰጥበትን ሁኔታ ማረጋገጫ ካላገኘ በስተቀር የሰዎችን ስም በተለይ የተጎጂዎችን ስም የመከልከል ነገር ትክክል ነው ብያቸዋለሁ። እኔ ትክክል ነው ብዬ ነው የማምነው። ስለዚህ አምነስቲ ዲቴል አልሰጠኝም የሚለው ነገር ከዚህ በፊት ያደረግከው ጥናት ማቅረቡ ከዚህ በላይ ጉልበት ይኖረው ነበር ባይ ነኝ። ስለዚህ አምነስቲ ዲቴል አላቀረበልኝም፣ ማን ነው ይሄንን ያደረገው፣ የቱ ቦታ ምንድን ነው የሚመስሉት የሚለውን መጠየቁ አንድ ነገር ሆኖ ፌር ባይሆንም የራስ ያደረግከው ምርመራ ቢኖር ኖሮ ወይ ደግሞ ኖሮ ስላላጠቃለልከው ማጠቃለሉ ጠቃሚ ይሆን ነበረ። ሌላው ነጥብ ኦኤልኤ ራሱ እንደገለጸው በአገዛዙ ኦኤልኤ ናቸው ተብሎ በኦኤልኤ ስም የሚንቀሳቀሱ ኃይሎች አሉ ኦሮሚያ ውስጥ። በኦኤልኤ ስም ብቻ ለምራሳቸውም ተደራጅተው የሚንቀሳቀሱ አለ። እሱ ብዙ አይነት ነገር አለ። አሁን እነሱ መኖራቸው ላይ አይደለም የኔ ትኩረት። ምክንያቱም ይሄንን የፈጠረው ህዝብን መጉዳት የሚፈልግ ኃይል ነው። ያንተ ዋና መለያ ምንድነው? ህዝብ ፊት ከነኚህ ኃይሎች የምትለይበት ዋና ምክንያት ህዝብ ሲያይ አይ እነኚህ እኮ እውነተኞቹ ኦኤልኤ ናቸው የሚልበት ወይ ደግሞ የኦሮሞ ነጻነት ሰራዊት እውነተኞቹ ታጋዮች ናቸው የሚልበት ምክንያት ዲስቲንክሽኑ ምንድነው አለ? ባህሪን በተመለከተ እንቅስቃሴያቸውን በተመለከተ አለባበሳቸውን በተመለከተ የሚለዩበት ነገር ምንድነው? ይሄ አሁንም ለአምነስቲ ክስ ለመመለስ ወይ ደግሞ ለከሳሾች ሌሎች ማለቴ ነው። አምነስቲ ከሳሽ ነው ያልጠራው። ሌሎች ከሳሾች ካሉ እነዛን ከሳሾች ሳቲስፋይ ለማድረግ አይደል፣ ለምትከራከርለት ለምትዋደቅለት ህዝብ ማረጋገጫ ለማቅረብ ነው። አራተኛ የተባበሩት መንግስታት የኢትዮጵያን አገዛዝ የነ አብይን ግድፈቶች፣ ወንጀሎች ዶክመንት አድርጎ አቅርቧል በተደጋጋሚ ብላችሁ በመግለጫ ውስጥ አስቀምጣችኋል። which is true ትክክል ነው። ነገር ግን
የአገዛዙ መከሰስና የክሱ ዶክመንትድ ሆኖ መቀመጥ ኦኤልኤ እንዳይከሰስ አያደርገው ወይ ደግሞ ኦኤልኤን ከክስ ነፃ አያደርገው። ስለዚህ ያ መልስ ነው ብዬ ብዙ የማየው ነገር የለኝም። እንደ አንድ ሰው ያንን ነገር እንደ ማብራሪያ ልታቀርብ ትችላለህ። ነገር ግን ራስን ስትከላከል የራስህን ኳሊቲ ማውጣቱ ላይ ነው እንጂ የእነ እከሌ ወንጀል ሰርተሃል ተብሎ ክስ ሲቀርብ የእነ እከሌ ወንጀል ማለቱ በኋላ ላይ ቢመጣ የሚጠቅም ነው ባይ ነኝ። ስለዚህ የሚጠቅመው ዋናው ነገር ኦኤልኤ ያቀረባቸው ክሶች ላይ የራስህን ይዘት የራስህን ኳሊቲ አሸንፎ እንዲያወጣ በማስረጃ ማቅረቡ ነው። ያን ነገር ስላላየው አምስተኛና የመጨረሻ የኦኤልኤን መግለጫ በተመለከተ ማለት ነው የኔ ነጥብ ኦኤልኤ እንግዲህ ባለፉት 7-8 ዓመታት የጅምላ ግድያዎች ሲካሄዱ መፈናቀሎች ሲካሄዱ አንድ ግልጽ የሆነ ትራክ ሪኮርድ አለ። ብዙ ሰዎች ማለት ኦሮሞ ስለሆንክ ስላልሆንክ ወይ ደግሞ ኦሮሚያን ስለምታክ ስለማታክ ሳይሆን ብዙ ሰዎች አይተው ሲያመሰግኑም ጭምር እውቅና ሲሰጡም ጭምር በተለያየ ሚዲያ የሰማሁት ጉዳይ ግልጽ የሆነ ትራክ ሪኮርድ አለ። ኦኤልኤ ነፃና ገለልተኛ የሆነ አካል ያጥና ይላል ሁሉ ጊዜ መግለጫ ሲያወጣ። እኔ ለዚህ መግለጫችን ነጥብ ብቻ በቂ ናት ብዬ ነው የማምነው። እኔ ቅድም የተናገርኳቸው ነገሮች እያሉ የአምነስቲ የጥናት ስልቶች ግድፈቶችን እያሉ ወይ ደግሞ የጥናቱ ክፍተቶች እያሉ ኦኤልኤ ራሱን ገልጾ ነገሩን አውግዞ እኛ የራሳችንን ምርመራ እንሰራለን ከቻላችሁ ዳታውን አቅርቡ፣ ካልቻላችሁ ደግሞ ያጠናል ለምትሉት በተለይ ኢትዮጵያን ቆንጥጦ ይዞ ካለው አገዛዝ ጋር ተነጋግሮ ይሄንን ነገር በነፃና በገለልተኝነት ማድረግ ይችላል ለምትሉት አካል ስጡና ይጠና ብሎ በር መክፈቱ ጠቃሚ ነገር ነው። ክስን በክስ ከመመለስ በርን ከፍቶ ይመርመር ማለቱ ወሳኝ ይመስለኛል። ያ ነው ብዙ ሰዎችን ሊያሳምን የሚችለው በሰዎች አእምሮ ውስጥ ተቀባይነት ሊኖር የሚችለው እሱ የከሰስህን አካል መክሰስ ሳይሆን ወይ ደግሞ ግድፈቱን ብቻ መናገር ሳይሆን ግድፈቱን የውኛ ምን እናገራለን የትኛውም ነገር ግድፈት ስናይ አሳማኝ ነው በተባለ ጊዜ ግድፈቱን እንናገራለን። የኦኤልኤ ግን አሸናፊ ሆኖ መውጣት ያለበት የነበረበት ማዕከላዊ የመግለጫው ሐሳብ ማዕከላዊ ሐሳብ ሆኖ መውጣት የነበረበት ነፃና ገለልተኛ አካል ሊመረምረው ይገባል የሚል በሩን የመክፈት ለምርመራ ሁሉ ጊዜና አብይ የሚከለክሉትና ኦኤልኤ የሚፈቅደው ነገር ስለሆነ ኦኤልኤ በዚህ የሚታወቅ ነገር ስለሆነ እነኚህን ነው በኦኤልኤ ላይ ማቅረብ እና ማንሳት የፈለኩት ነጥቦች። አድማጮቻችንና ተመልካቾቻችን የአምነስቲ ስህተት ወይስ የኦኤልኤ ወንጀል ማንን እንመን በሚል ያቀረብነው ዝግጅት በዚህ ያበቃል። በሌላ ተመሳሳይ ፕሮግራም እስክንገናኝ ሰላም ሁኑልን። እናመሰግናለን።